ሰላም ጤና ይስጥልኝ ውድና ክቡራን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። በአፍሪካ የወጣቶችን ክህሎትና የፈጠራ አቅም ለማሳደግ ቁርጠኝነት ያስፈልጋል ተባለ። በመዲናዋ ህዝቡን ተጠቃሚ ያደረጉ ስኬታማ ስራዎች መከናወናቸው ተገለጸ። በከተማ ግብርና የተሰማሩ የህብረተሰብ ክፍሎች ተጠቃሚ የሆኑ ነው። በአማራ ክልል ከ269 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች በተለያዩ የልማት ዘርፎች ተሰማርተዋል። ዜናውን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ ነኝ። አብራችሁን ቆዩ። በአፍሪካ የወጣቶችን ክህሎትና የፈጠራ አቅምን ለማሳደግ ቁርጠኝነት እንደሚያስፈልግ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ኢኖቬሽን አፍሪካ 2025 የአፍሪካ የትምህርት አይሲቲ እና ክህሎት የሚኒስትሮች ስብሰባ በ21ኛው ክፍለ ዘመን አፍሪካን ማስተማርና ማብቃት በሚል መሪ ሀሳብ በአዲስ አበባ እየተካሄደ ነው። ምክትል ጠቅላይ ሚኒስትር በዚህ ወቅት እንዳሉት የሰው ልጅ መገኛ የሆነችው ኢትዮጵያ የኢኖቬሽን አፍሪካ 2025 ጉባኤ በማዘጋጀቷ ክብር ይሰማታል። ጉባኤውም የትምህርት ጥራት፣ የዲጂታል ትራንስፎርሜሽን ልህቀት አፍሪካን የሚያነቃቃና የወጣቱን የወደፊት እጣ ፋንታ የሚወስን መሆኑን ገልጸዋል። ኢትዮጵያ ለትምህርት ክህሎት ማሳደግና ፈጠራ ቅድሚያ ትሰጣለች ያሉት ምክትል ጠቅላይ ሚኒስትሩ አዳዲስ ትምህርት ቤቶችን ለመገንባት፣ መሰረተ ልማት ለማስፋፋት፣ ፈጠራን ለማዳበር ከፍተኛ ገንዘብ ፈሰስ እያደረገች መሆኑን ገልጸዋል። የኢኖቬሽን አፍሪካ 2025 ጉባኤ ከኢትዮጵያ ራዕይ ጋር የተጣጣመ መሆኑን ጠቅሰው በጉባኤው ከንግግር ያለፈ ግልጽና ትርጉም ያለው ትብብር ገቢራዊ ማድረግ ይገባል ብለዋል። በአፍሪካ ተሰጥኦ ያላቸው ወጣቶችን ለማሳደግ አቅማቸውን እንዲጠቀሙ ልንመራቸውና ልናነሳሳቸው ይገባል ነው ያሉት። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በአፍሪካ ብሎም በዓለም አቀፍ ደረጃ ያለው ነባራዊ ሁኔታ ጥንቃቄና አስተውሎት የሚጠይቅ መሆኑን ገልጸዋል። የአፍሪካን የወደፊት እጣ ፋንታ ለመወሰን ወጣቶችን በክህሎት ማብቃትና በፈጠራ ማላቅ ይገባል ብለዋል። በመዲናዋ በሁሉም ዘርፎች ህዝቡን ተጠቃሚ ያደረጉ ስኬታማ ስራዎች መከናወናቸውን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር የ9 ወራት እቅድ አፈጻጸም ግምገማ ማከናወን ጀምሯል። በከተማዋ በሁሉም ዘርፎች ነዋሪዎችን ተጠቃሚ ያደረጉ ውጤታማ ስራዎች መከናወናቸው በዚህ ወቅት ተጠቁሟል። ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት በ6 ወር የስራ ግምገማ ወቅት በዝርዝር ተለይተው በተሰጡ ግብረ መልሶችና አቅጣጫ መሰረትም የህዝብ የቅሬታ ምንጭ የሆኑ ክፍተቶች በመለየት ወደ ስራ መገባቱን አስታውሰዋል። በዚህም በከተማዋ ባለፉት 9 ወራት የተከናወኑ ስራዎች በውጤታማነት መፈጸማቸውን ጠቁመው ይህም ተጠናክሮ ይቀጥላል ብለዋል። በቀረበው ሪፖርት አጠቃላይ የከተማ አስተዳደር የ9 ወራት አፈጻጸም 93.3% ሆኖ መመዝገቡን ተገልጿል። የተቋማት ግንባታን በተመለከተ የአገልግሎት አሰጣጦችን በቴክኖሎጂ ማከናወንና ምቹ የስራ አካባቢ መፍጠር እንዲሁም በሌሎች መስኮች ውጤታማ ስራዎች መከናወናቸውን ጠቁመዋል። በቀሪዎቹ 3 ወራት እቅዶችን በተሟላ ሁኔታ ለማሳካት የሚያስችሉ መግባባቶች ላይ እንደርሳለንም ሲሉ አክለዋል። የለየናቸውን ክፍተቶች በማረም ለህዝባችን በገባነው ቃል መሰረት ለማገልገል ራሳችንን ይበልጥ የምናዘጋጅበትም ይሆናል ሲሉም ጠቁመዋል። በከተማ ግብርና ስራ የግብርና ምርቶችን ለገበያ በማቅረብ ገቢ ያስገኘላቸው መሆኑን በከተማ ግብርና ዘርፍ የተሰማሩ የህብረተሰብ ክፍሎች ገልጸዋል። በኢትዮጵያ ዘላቂ የምግብ ዋስትናን ለማረጋገጥ መንግስት እያከናወናቸው ካሉ ተግባራት መካከል የከተማ ግብርና እንቅስቃሴ አንዱ ነው። አስተያየት ሰጪዎች እንደሚሉት የተቀናጀ የከተማ ግብርናን ያላቸውን ቦታ በአግባቡ በመጠቀም ማከናወን መቻላቸው ምርታቸውን ከራስ ፍጆታ አልፎ ለገበያ በማቅረብ የኢኮኖሚ ተጠቃሚ አድርጓቸዋል። በአዲስ አበባ በከተማ ግብርና ላይ የተሰማሩት አቶ አበበ ጌታቸው 12 ዓመት የከተማ ግብርና ስራ ላይ እንደቆዩ ተናግረዋል። በአሁኑ ሰዓት በመኖሪያ ግቢያቸው በዶሮ እርባታ፣ በወተት ላም እርባታና ንብ ማነብ ስራዎችን በመስራት ላይ እንደሚገኙ ተናግረዋል። በዚሁ ክፍለ ከተማ በተመሳሳይ የተቀናጀ የግብርና እንቅስቃሴ ላይ ኑሯቸውን በመምራት ላይ የሚገኙት ደግሞ የ7 ልጆች እናት የሆኑት አይናለም በዳሱ ናቸው። ባለፉት የለውጥ ዓመታት በከተማ ግብርና ላይ ተጨባጭ ለውጥ ያለው ውጤታማ ስራ እያከናወኑ መሆኑን አንስተዋል። በተለይም ከ5 ዓመት በፊት ብድር ከመንግስት በመውሰድ 3 የወተት ላሞችን በመግዛት የተቀናጀ የግብርና ስራን ቀጣይነት በመስራት ላይ መሆናቸውን ተናግረዋል። አስተያየት ሰጪዎቹ እንደሚሉት ግብርናን በቁርጠኝነት መስራት በመጀመራቸው ከራሳቸው አልፈው እያንዳንዳቸው ከ4 ለማያንሱ ዜጎች የስራ እድል መፍጠር መቻላቸውን ጨምሮ ገልጸዋል። ከተማ አስተዳደሩን በሚሰሩት ስራ ልዩ ሙያዊ እገዛ እያደረገላቸው መሆኑን ገልጸው አሁንም የሚሰሩት ስራ ዘላቂነቱ እንዲረጋገጥና ከመኖ አቅርቦት ጋር የሚያጋጥሙ አንዳንድ ውስንነቶች በዘላቂነት እንዲፈቱ እገዛው ተጠናክሮ እንዲቀጥልም ጠይቀዋል። በአማራ ክልል ባለፉት 9 ወራት 269.4 ቢሊዮን ብር ካፒታል ያስመዘገቡ ባለሀብቶች
በተለያዩ የልማት ዘርፎች መሰማራታቸውን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ አስታወቀ። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ እንዳሉት የክልሉን የኢንቨስትመንት እንቅስቃሴ ለማሳደግ በትኩረት ሲሰራ ቆይቷል። ባለፉት 9 ወራት 269.4 ቢሊዮን ብር ካፒታል ያስመዘገቡ 1899 አዳዲስ ባለሀብቶች በተለያዩ የልማት ዘርፎች መሰማራታቸውን ገልጸዋል። ከነዚህ መካከል 43ቱ በአምራች ኢንዱስትሪ፣ 9ኙ ደግሞ በአበባ ልማት የተሰማሩ መሆናቸውን አስታውቀዋል። እንደ አቶ እንድሪስ ገለጻ ባለፉት 9 ወራት 96081 ቶን የአበባ ምርት ወደ ውጭ ገበያ በመላክ $139.5 ሚሊዮን የውጭ ምንዛሬ ለማግኘት ተችሏል። ዘርፉን ወደ ተሻለ ምርታ ለማሳደግና ለማጠናከር ሰላም ወሳኝ መሆኑን ጠቅሰው ህዝቡም ሰላሙን በዘላቂነት አጠናክሮ ለማስቀጠል የበኩል መወጣት አለበት ብለዋል። የሰላሙ ሁኔታ እንዲጠናከር መንግስት በቁርጠኝነት እየሰራ መሆኑን ጠቁመው የኢንቨስትመንት ዘርፉን ይበልጥ ለማስፋፋትም ትኩረት ተሰጥቶ እየተሰራ መሆኑን አብራርተዋል። ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህ ይመስሉ ነበር። ሰላም ቆዩ።